ሰው ፈልገን ነው እኮ ማን ፈልገን እንደ ጓደኞቹ እግዚአብሔር ይስጣቸው እየመጡ ያዩት እነሱ እንዳጥበው ያደርጉኛል እንጂ እኔማ ቤት በኩል እሱ ምን አቅም አለው ብለህ ባለቤቴ መሞትም ትልቁና ዋናው ሙሴ እኔ ወራሴ ነኝ እንጂ እንደነገርኩ እሷ ምንም በሽታ ኖሮባት አይደለም። እነሱ ጋር ነው መዳኛ ያለው። እነሱን ጠይቂልኝ ብሎ ስልክ ቁጥሩን ሰጠኝ። ባለቤቴ እንደተደነ ብለው የሆኑ ሰዎች መጥተው ነገር ካለኝ ንብረት ላይ የሆነ ነገር እንደፈረምላቸው የእነሱ እንዲሆን እንደፈረምላቸው አደረጉ ማለት ነው። ያው የተለያየ መጠጥ ቤት ሄዳለሁ፣ የተለያየ ማሳጅ ቤት ሄዳለሁ። ማሳጅ ቤት ማሳጅ ቤት ያው በምናውቀው ማሳጅ አይደለም የሆነው፣ ውስጥ ሌላ ቋንቋው ራሱ ይቀየራል። ኤክስትራ የሚባል ነገር አለ። ሁለተኛው ፓርት ነው ኤክስትራ የሚባለው ነገር። ኤክስትራ ይልክና በቃ ያው ሴክስም ታረቁ የግብረ ገጽ ስጋ ግንኙነት ትፈጽማለህ። እሱና እሷ ናቸው የሚያውቁት የነበረውን በሽታ። እሷ አልድንም እኔ እንደሆነ አልተርፍም ዝም ብላችሁ ነው የምትለፉት ምናምን ትላለች። እዛ ማሳጅ ቤት ውስጥ ደግሞ ቪአይፒ የሚባል ነገር አለ። እሺ ቪአይፒ ማለት ያው የተለየ ማሳጅ የምትደረግበት ቦታ ነው። ከዚህም በላይ ደግሞ ማለት ነው በጣም ትልልቅ የሚባሉ ቪላ ቤቶች አሉ። አቤት ሰላም ነው? እንዴት ነው? አለ ሰላም ጤና ይስጥልኝ። ምንድን ነው? ሰላም አንድ ክፈት እስቲ ከሀብታም እስከ ባለስልጣን ድረስ ትልልቅ የምትላቸው አርቲስቶች እዛ ቤት ነው መገኛቸው። ወንዶቹም ሴቶቹ ሸሚዝ ያስቀምጡ ለሻወር ሸቅዬ የገባው ሸሚዙ ማለት ነው። ተቀደው አየሁት። በመቀስ ነው የተቆረጠው። በመቀስ ይሁን የማያስታውቁ ቦታ ታውቃለህ? እዛ ቦታ ላይ በመቀስ ተቆርጦ አየሁ። የግል ትምህርት ቤት እያስተማርኳት ምንም ሳይጎልባት ነበር ያሳደጋት። አሁን ምን እንደነካት አላውቅም። አባቷን ላይ ነው ጠልታየው ከቤቱ ብስ ብላ ወጣ። ከፍ ያለ ድምፅ፣ ያንተ ድምፅ ሌላ ቦታ ሌላኛው ክፍል ውስጥ አይሰማም። በጣም ለዚህ ተብሎ የተዘጋጁ ቤቶች ነው የሚመስሉት። አንዳንዴ ሳስበው እንደ አጋጣሚ ሆኖ አንድ ልደት ይዛ ተከብሯል። እኔ አይደለሁም ኬኩን የቆረስኩት፣ ራቆታቸውን ሆኖ ነው ኬኩን ቆርሶ ይዞልኝ የመጡት። እሷንም ያው ሐኪም ቤት ምናምን ሲያመላልሳት ምን ሲል ተኝታም ሲያሳክማት ነበረ። እንደውም ከፍተኛ ወጪ ነበር ያወጣላት ለሕክምና፣ ግን ልትተርፍለት አልቻለችም። የተመረጡ ሴቶች እኛ ግን እንደዚህ አይነት ሴቶች አሉ እንዴ ምናምን ብለህ እስክታስብ ድረስ ማለት ነው። ይሄን ያህል የተመረጡ ሴቶች እነሱ ናቸው እዛ ቦታ ላይ የሚመጡት። መነጽር ስታደርግ ያው መነጽሩ ሁሉ ካሜራ አለው የለውም የሚለው ነገር ሁሉ ይፈተሻል። ቦታ የምትይዘው ደውለህ ነው። አንተ ስትገባ ያኛው አያይም፣ እኔ ስገባ አንተ አታያኝ፣ አንተ ስትገባ እኔ አላያይም። የተለያዩ መግቢያዎች አሉት። እኔ ሱስም ማቀው የጫት የሲጋራ ምናምን ነገር ነበረ። ሰው የሴት ሱስ ይዟል። የሴት ሱስ ምናልባት ስል መጥቀስ ባልፈልግም አሉ የሚባሉ እኛ ሀገር ውስጥ ማለት ነው አሉ የሚባሉ አርቲስቶችን ከአንድ ሁለት ሶስቱ ጋር ሁሉ አብሬ ወጥቻለሁ። እሺ አልኩኝ። ያው እኔም ንብረት በጣም ባለቤቴ ከሆስፒታል አገግማ ወደ ቤት መጣች። ከዛ ግን በጣም በአፋጣኝ ነው እሷም የሞተችው ማለት ነው። አንዳንዴ በጣም ጸጸት ውስጤን ሲረብሸው እያለቀስኩ ሁሉ ነው የምነዳው። እና ከነዛ ከጓደኞቼ ጋር ያው መጠጣት አለ፣ መቃም አለ፣ ማጨስ አለ፣ ዝሙት ማድረግ አለ። እኔ ልጄ ምንም አያውቅም ከሰው በላይ ነው ያኖረኝ ብዬ ምን ነክቶብኝ ነው ብዬ ግራ ሲገባኝ ለካስ አንተ በጥጋብህ ያመጣኸው ነው። ንጹሃን ልጅ ባለቤትህንም የገደልካት አንተ ነህ። ለካ የሚስቱ ቤተሰቦች ያለ ምክንያት እንዲያልሆኑብንማ ለካ ምክንያት አላቸው። አይ ሄኖኬ አይ ገለኸኛል ያለው ጧሪ የቀረሁትን ትጦረኛለች ያልኳት ልጅ ለካ ቤቱን ጥላ ሄደችው። ይሄን ጉድ ሰምታ ይሆን? ሰላም 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 ውድ ተመልካቾቻችን እንደምን አረፈዳችሁ።
እኔ ናሁም ደረጀ ነኝ። ባለፈው እንደተከታተላችሁት እንግዲህ ዋናው ጠንቋይ ብለን ያዝነውና የጠንቋዩን ተላላኪ በቁጥጥራችን ስር ይገኛሉ። አልፎ ተርፎም ትንሽ ነገሩን አወሳስቦብናል። የሚያውቁትን ነገር ሊነግሩን ፈቃደኛ አይደሉም። ግን ሆኖም ቀረ እነሱን የመወጣጣት ስራ እየሰራን ይገኛል። እንግዲህ በዛሬው ዕለት ደግሞ ለእናንተ ይዘን በመጣነው መረጃ መሰረት ይህን ፕሮግራም ከጀመረን ጊዜ ጀምሮ መሰረት እንግዲህ በስልክም ቀጥታ የሚደወልና አልፎ ተርፎም ቢሮ ድረስ እየመጡ ብዙ ችግራቸው የሚያካፍሉ ሰዎች አሉ። ግን በዛሬ ለይበልጥ ይዘንላቸው የመጣነው ጉዳይ እንግዲህ አንገብጋቢ ነው። ይህም ልጅ እንግዲህ በዚህ በማሳጅ ቤት ዙሪያ ተጠቅቶ የአልጋ ቁራኛ ሆኖ ንብረቱንም ማቶ ሚስቱንም ማቶ እየተሰቃየ ይገኛል። እንግዲህ እናቱ ደውላ ባስረዳችን መሰረት በጣም እያለቀሰችና ስሜት በሚነካ መልኩ ነው የነገረችን። ልጅ አልጋ ቁራኛ ሆነብኝ ድረሱልኝ ብላናለች። እንግዲህ እስኪ ቤቱ ደርሰናል፣ የሚሉንም ነገር እንሰማለን። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ሀሳብ አስተያየታችሁንም አካፍሉን። እናመሰግናለን። ሰላም አድማጮቻችን፣ እንግዲህ ቀደም ውጪ በነገርናችሁ መሰረት ባለ ጉዳያችንን አግኝተናል። የሚሉንን እስኪ ከነሱ እንስማ። ማዘር ራስዎትን ያስተዋውቁልን። እኔ ወይዘሮ በለጥሻቸው እባላለሁ። እሺ፣ ያው እንግዲህ የእሱ እናቱ ነኝ። የመጀመሪያ ልጄ ነው። ከላይም የለኝም ከታችም የለኝም፣ እሱ ብቻ ነው የነበረኝ። እሺ፣ ያው እንግዲህ ባልታወቀ ምክንያት ምን እንደሆነ በሽታው መንስኤው ባላቅም ይኸው ያልጋ ቁራኛ ሆኖብኝ ቀረ። ምክንያቱን አያውቁትም ነው እርሶ? ኧረ እኔ ምንም ምክንያቱን አላውቀውም። ምንም ምክንያቱን አላውቅም። ሰርቶ ሲገባ ማውቀው እንጂ እኔ እንደዚህ ሆኖ እኔ ይሆንብኛል ብዬ አስቤም አላውቅም ነበር። ምን እንደሆነ አላውቅም። እሺ፣ በስልክ በነገሩ መረጃ መሰረት አንድ ልጄ ነው ብለውኛል። እንግዲህ አንድ ልጄ ነው ድረሱልኝ ብለውናል። አዎ አንድ ልጄ ነው። ከታችም የለኝም ከላይም የለኝም። እሺ፣ ያው በፊት ያው ከባለቤቴ ጋር ተጋብተን በትዳር ዓለም ስንኖር ሌላም ልጅ አልወለድንም፣ እሱን ነበር የወለድነው። እሺ፣ ያው ከጊዜ በኋላ ያው እሱም ባለቤቴም ከሞተ በኋላ የደረሰልኝ እሱ ልጄ ነበረ። ይኸው እንዲያው አውላላ ሜዳ ላይ ጥሎኝ አሁን ያልጋ ቁራኛ ሆኗል። ምን እንደማደርግም አላውቅም። እሺ ማዘር፣ እንግዲህ እኛ ጋር ደውለው እኛ ከያዝነው ኬዝ ጋር ግንኙነት እንዳለው ነግረውናል። እናም ልጄ ሊድንበት የሚችለው መንገድ በእናንተ ነው እያለ ነው ይገኛል ብለውኛል። እና እኛ ጋርም እንግዲህ የተለያዩ ብዙ ስልኮች እየተደወለልን ያሉ በዚህ ጉዳይ ድረሱልን እያሉ፣ ግን ያው እርሱ እያለቀሱን ያዋሩን በጣም አንገብጋቢ እንደሆነበት ጉዳዩ ነግረውናል። ለዛም ነው የእርሶን ኬዝ ቅድሚያ እንስጥ ብለን የመጣ ነው። እና እስኪ ስለ ልጁ ስላስተዳደጉ አንዳንድ ነገር ይንገሩኝ። ትንሽ ስለ ስነ ምግባሩ ስላስተዳደጉ አንዳንድ ነገር ይንገሩኝ። ያው እንግዲህ እንዳደገው ከሆነ አባቱ ከሞተ ጀምሮ ጎረቤትም ቆንጥጦ፣ እኔ ብቻ አይደለም ያሳደግኩት፣ የሰፈሩ ሰው ጎረቤቶቻችን ናቸው ቆንጥጠው እየተቆጡ ያስተማሩት። ያው ትምህርቱም የገፍተውበት አዲስ አበባ ዩኒቨርሲቲ በምህንድስና ማዕረግ ተመርቆ ስራ ይዞ እየሰራ እያለ ጥሩ ሆኖ ትዳር አድርጎ ትዳር ሚስትም አግብቶ ልጅም ወልዶ ነበር የሚኖረው። እሺ፣ ያው ትዳሩ በምን አይነት ሁኔታ ላይ ነው ያለው? አይ እንጂ ትዳሩማ ባልታወቀ ነገር እሷም ታማ ከዚህ ዓለም በሞት ተለይታለች። አንድ ሴት ልጅ ሰጣኝ። እሷን እያሳደግኩ ነው። እሷም ከሞተች በኋላ እሱም ጥቂትም አልቆየም። ያው እሱም ያልጋ ቁራኛ ሆነ። ልጅቷ ቤት ነው የምትገኘው? ልጅቷ እኔ ነበርኩ አቀማጥ እያሳደግኳት ምልህ። እሺ፣ ጥሩ ትሆን ያለች ብዬ ነበረ። ግን አሁን ምን እንደሆነ አላውቅም። ባልታወቀ ምክንያት አባቷንም ላይ ነው ጠላችሁ። አሁን ከእናንተ ጋር አይደለም አብራ የምንኖረው? አይደለችም። በምን አይነት ሁኔታ ውስጥ ነው ያለችው እሷስ? እኔ ከቤት ከወጣች እንግዲህ ሰንበት ትብላለች። እኔ ምን አይነት ኑሮ ውስጥ እንደምትኖር አላውቅም። እድሜዋ ስንት ነው? አረ እድሜዋ ወደ 23 22 አይሆናትም ብለህ ነው?
አስተዳደጓ ተወኝ ልጄ አቀማጥሎ ነበር ያሳደጋት። እኔም እንደው ከላይ ታች ብዬ የግል ትምህርት ቤት እያስተማርኳት ምንም ሳይጎልባት ነበር ያሳደጋት። አሁን ምን እንደነካት አላቅም። አባቷን ላይ ነው ጠልታየው ከቤቱ ብስ ብላ ወጣች። ምንም መረጃ የለውም የት አካባቢ እንደምትገኝ ምን አይነት ሁኔታ ላይስ እንዳለች። አረ ማንም የነገረኝ የለም። ያው እሱ ጋር የሱ ጓደኞች ያዩት ናቸው መሰለኝ። እዚህ ቦታ አየናት ይሉታል። እሱም ያለ እንዴት ብሎ በሽታውን ያስታም የሷን ነገር ያስታመው ግራ ገብቶኝ እኔም ማደርገው ጨንቆኛል፣ ግራ ገብቶኛል። አልጋ መነሳት አይችልም ነው እሱ ቢነሳ መለሽንቱም ተደግፎ ነው መከራውን ታይቶ እንደው እሱን ለማጣጠብ ራሱ ከጎረቤት ልጆች ለምኝ እንደው ጓደኞቹ እግዚአብሔር ይስጣቸው እየመጡ እያዩት እነሱ እንዳጥበው ያደርጉኛል እንጂ እኔማ ቤት በኩል እሱ ምን አቅም አለው ብለህ እንደው ተበለሻሽቶ ቀርቶ አይ እንደው አንተው በጣም ነበረ ሀብት ብርም ሞልቶ ተርፎ ነበረ። እኔንም አቀማጥሎ ቤት ገዝቶ ያማረ ቤት ውስጥ ነበር የምኖረው። ዛሬ ያ ሁሉ ጠፍቶ እዚህ ቤት ውስጥ ቁጭ ብዬ እንደምታየው እንዲህ አልነበረው ነው የነበረው። ጥሩ ደረጃ ላይ ነበረ፣ ብር ነበረው፣ መኪና ነበረው። ስራም እንደው ወዲያው ነው የተቀጠረው። እንደተመረቀ አልቆየም፣ ወዲያው ነው ሀብቱ ላይም ወዲያው ነው የደረሰው። ግን ምን እንደሆነ ሳላቅ ልጄ እንደዚህ ሆነ። ጓደኞቹም ቢሆኑ ብዙ ነበሩ። ዛሬ ግን ጥቂቶች ናቸው የሚመጡት ጓደኞቹ። እነሱም አንዱ እንዴት ነው ምናምን እግዚአብሔር ይማረህ ብለው አንዳንዶቹም ትንሽ እንትን እያሉ እንደ መርዳትም ምናምን ይለው ያደርጋሉ። ግን የሰው እጅ የሰው ነው። ሰተው ሲወጡ ተከትሏቸው ነው የሚሄደው። እንደው ምንም መፍትሄ የለውም። ብቻ እንዴት ከምልህ በላይ ነው። በቃ እኔ እንትን ያልኩት ንብረቱም የለም። እኛም እዚህ ደሳሳ ቤት ውስጥ ነው ቁጭ ያልነው። ለሕክምናም የወጣ ነገር የሕክምናዋን አልኩት ያው አቅሜ የፈቀደውን በነበረኝ እጄ ላይ በነበረኝ ጥቂት ብሮች ነበሩ። በእነሱ ሐኪም ቤትም ምንም ወሰርኩት። ሲያቅተኝ ወደ ጸበሉም ወሰርኩት። ሰው የጎረቤት ሰዎች ልጆች እየለመንኩ አብሮ አደጎቹን እየለመንኩ ጸበልም ምንም እየወሰርኩት ነበር። ደከመኝ ልጅ። አሁን እስኪ አሁን ላይ እንደዚህ ለሆነበት ምክንያት የደረሱበት መረጃ አለ እርሶ? አረ ምንም አላቅም። ብጠይቀውም እንዴት ነው ሀብትህ እንዴት ሄደ፣ መኪናዎቹስ እንዴት ሄዱ ብዬ ብጠይቀውም ኧረ ተይኝ እኔ አሞኛል፣ ኧረ ተይኝ እናቴ ተይኝ አሞኛል ብሎ ብስጭት ነው የሚለው። መናገርም አይፈልግም። እንደውም እሱን ስጠይቀው ይበስበታል። በጣም ነው የሚያመው። ንብረት ምናምን ስጠይቀው ምን እንደሆነ አላቅም። እንግዲህ እስኪ ባለቤቱስ በምን ኬዝ ነው የሞተችው? ምንም አላውቀውም። እንደው ጥቂት ቀን ታማ ነበረ። እሷንም ያው ሐኪም ቤት ምናምን ሲያመላልሳት ምን ሲል ተኝታም ሲያሳክማት ነበረ። እንደውም ከፍተኛ ወጪ ነበር ያወጣላት ለሕክምና፣ ግን ልትተርፍለት አልቻለችም። እንግዲህ በጣም ያሳዝናል። እሺ ማዘር፣ እንግዲህ ከጓደኞቹ ጋር የነበረ ሁኔታስ፣ ማለትም ከጓደኞቹ ጋር ግጭት ነበረው? በፊትስ ምን ይሰራ ነበር ያሉኝ? የሀብት ምንጩ እንግዲህ የተመረቀው ምህንድስና ነው። ወዲያው እንደተመረቀ ነው የገባው። እንግዲህ ብዙ ጓደኞች ነበሩት። ብዙ እንትን ነበረ። ድግስ ይደገሳል፣ ይመጣሉ። የልጅቷም ልደት ሰርጉ ምኑም ሲባል በቃ ይመጣሉ። የተገዛውን ቤት ማያ ምናምን ይመጣሉ። በቃ ብዙ ነበሩ። እኔ ከሰው ጋር ይጣላል ብዬ አስቤም ገምቼም አላቅም። ግን እኔ እንዴት እንደሆነ አላቅም። አልፎ አልፎ ጓደኞቹ ናቸው ጥቂቶች ናቸው የሚመጡት እንጂ ብዙም ጓደኛ የሚመጣው የለም። አሁን ላይስ በፊት የነበሩት ጓደኞቹ አሁን ላይ እየተመላለሱ ይጠይቁታል? እና አንድ ሁለቴ ጠይቀውታል። ከዛ በኋላ በቃ በስልክ ነው የሚያዋሩት። ያው ስልኩንም ከተዉት ሰንበት ብለዋል። ያው ቁጭ ብሎ ነው በቀን ሳይጠራ ነው የሚውለው ስልኩ። ሆስፒታል በሚመላለስበት ሰዓት ምንድን ነው በሽታው ምንድን ነው? ኧረ እኔ ከምን ጋር የተያዘ በሽታ እንደሆነ አላውቅም። ያው እሱ ይገባል፣ ደግፈውት ይገባሉ። እርስ ደጁን ቆዩ እናገዛለን ይላሉ። ያው ከዛ ሲወጣም ያው የሚሰጠውን መድኃኒትም እንትን ይላል እንትን ይላል። በአግባቡ መድኃኒቱንም አይወስድም፣ ይበሰጫጫል። እኔም ደግሞ አላስጨንቀውም ብዬ በቃ ጸበሉን ጠዋትና ማታ እያመጣው እያበስኩት እዚሁ ጸበል እየጠመቅኩት፣ እንዲሁም አቅም ካለው ልጆቹ እንረዳሻለን ካሉ
ወደ የጸበሉም ወደ የምኑም ወስደው ነበር፣ ግን አልቻልኩም። አሁን ደከመኝ። በእርግጥ ቅድም እንዳሉኝ በስልክ እንደነገሩለኛ ሚዲያ ላይ እሱ አይቶ እና እርሱ ጋር እንዲደውል ነግሮን ነው እያለቀሱ ወደኛ ጋር የደወሉት። አሁን ነገር ይልኝ እነሱ ጋር ነው መዳኛ ያለው፣ እነሱን ጠይቂልኝ ብሎ ስልክ ቁጥሩን ሰጠኝ። ያው እኔ ደግሞ በቃ መታድኑልኝ መስሎኝ ለእናንተ ደወልኩላችሁ። እግዚአብሔር ይስጣችሁ፣ መታችሁ ማሆን አናገራችሁኝ። ለእኔ የልቤን ስለአወራኋችሁ ስለነገርኳችሁ ትንሽ ቀለል እያለኝ ነው። የእሱን ደግሞ እግዚአብሔር ነው የሚያውቀው፣ ምንም አላውቅም። እንግዲህ መፍትሄው እናንተ ጋር ነው ይላል እሱ። ያው የሚስትየውን ቤተሰቦች ደስተኛ አይደሉም በልጃቸው መሞት። ያው ምክንያቱ እሱ እንደሆነ ነው የሚያውቁት። እኔ እንግዲህ ስሩን አላውቀውም። ሳያቸው ደስ የማይላቸውም። ያው ሲመጡም ሰው ምን ይነናን ብለው መሰለኝ የሚመጡት። ያው ጠይቀውት የተወሰነች ሳንቲም ነገር ምናምን ወርወር አድርገውለት ይሄዳሉ። በቃ ያው ሚስት ባለቤቱ የሞተችው በሱ ምክንያት ይመስላቸዋል መሰለኝ። አላወኩኝም እንዴት እንደሆነ። በቃ ሲመጡ ደስተኞች አይደሉም። እነሱም መጥተው ሲሄዱ እሱም ደስተኛ አይደለም። ጭራሽ ይብስበታል። ይዛለትማ እነሱ የመጡ ቀን እንቅልፍ አይወስድም። እኔ ሴራው ምን እንደሆነ አላውቅም፣ ምን እንዳሰቡ። እሱ የሚያውቀው ነገር ይኑር አይኑር አላውቅም። እንግዲህ እነሱ ሲመጡ እሱም ደስተኛ አይደለም፣ እነሱም ያው ደስተኞች አይደሉም። ምክንያቱ እሱ ነው ጥፋተኛ ልጃችንን እንድትሞት ያደረገው ይላሉ። ግን በወቅቱ ሐኪም ቤትም ወስዷታል። ያለ የሌለ ንብረትም ወጥቷል። ግማሹም ያወሳ ስትታመም ወጥቶ ከዛ በኋላ ባይተካበትም እሱም ተጨምሮ ቢተኛበትም ያው ንብረቱ የት እንደደረሰ ምን እንደሆነ ምናምን እነሱም የሚያውቁት ነገር የላቸውም መሰለኝ። እሱም ፈታ ብሎ አይናገርም። ያው ልጅቷም ከቤት እንደወጣች ያናድዳቸዋል። እስኪ ስለሚስቱ መሞት ማለትም በታማኔ ሞተችው ብለውናል። ትንሽ ስለሱ ፍንጭ ምንም የሉትም። እርሱ በምን በሽታ እንደሞተች ወይም እሱን ተወቃሽ ሊያደርጉበት የሚችሉ ምክንያት እኔ ምን አውቃለሁ። እንግዲህ ደስተኛ የነበረች ጤነኛ የነበረች ልጅ ናት። እንግዲህ እኔ ምን እንደሆነ አላውቅም። እኔ ስሩ ምን እንደሆነ ምንም አይገባኝም። ያው እኔ ልጅቷን አያት በመሆኔ ተደስቼ አንድ ወልጄ 2 3 በመሆናቸው ተደስቼ ነው እንጂ ያለው ሌላው ከጀርባ ያለውን ነገር እኔ አላውቀውም። እነሱን ምን እንዳስከፋቸው የሷ መሞት ይሁን እኔ እንዴት እንደሆነ አላውቅም። በኑሯቸው ግን ደስተኞች ሆነው ነበር የሚኖሩት የነበረው። እኔ እነሱን ምን እንዳስከፋቸው አላውቅም። እንደነገሩኝ ከሆነ በትዳር ህይወታቸው በጣም ደስተኛ እንደነበሩ ነው እስካሁንም ሲነግሩኝ የነበሩት። እና ስለሚስቱ ማሟሟት የእሷም ቤተሰቦች ሆኑ እርሱም ምንም አይነት ፍንጭ የለም። እሱም ደግሞ በደንብ እንዳስታመማት እንዳሳከማት ነግሮኛል። ሆኖም ግን የመትረፍ እድሏ 0 ሆነባችሁ ነው። ምንም አይነት ፍንጭ የለም ማለት ነው በእሷ ጉዳይ። በሽቷስ ምን እንደሆነ ይታወቃል? ምን እንደሆነ አላውቅም። እሱና እሷ ናቸው የሚያውቁት የነበረውን በሽታ። እሷ አልድንም እኔ እንደሆነ አልተርፍም፣ ዝም ብላችሁ ነው የምትለፉት ምናምን ትላለች። እሱ ግን ትድኛለሽ ለምንድን ነው ማትድኙ ምናምን እያለ በቃ ይጨቃጨቃት ነበርና በቃ ተስፋ አትቁረጭ ምናምን ይላት ነበር። ከዛ እሷን ግን ተስፋ ቆርጧለች። ምክንያቱም ሐኪሙ ነግሯት ይሆን አላውቅም። ያው እኔ ልጅቷን መንከባከብና ከቤት ያው ያለውን ነገር እንትን እያበሳሰልኩ የሚያስፈልጋትን ነገር ይዘህላት ሂድ ብዬ ልካለሁ። አልፎም ደግሞ ያው ሰንበት ሲሆን ሂጅ ሐኪም ቤት አያታለሁ አይዞሽ ምናምን ብዬ እመጣለሁ። ግን እሷ በቃ ዝን ነበር የምትለው የነበረችው። የተከፋ ተደፋ ነው ያው አረፈችው። ወደ ቤቷም የከፈተችውን ሳትከድን ምንም ሳታረግ እንዲሁ በዛው ውጥት ብላ አስክሬኗን ይመጣ። እሺ ማዘር፣ አንድ የመጨረሻ ጥያቄ ልጠይቁትና ወደ እሱ ሄዳለሁ። እንግዲህ እስኪ ማዘር የልጅቷ ስም ማን ነበረ? የልጅቷ ስም ሄርሜላ። እኔ ምላት ሄርሜላዬ ነው ምላት፣ ሄርሜላ ነው ማለትም። እስኪ ስለሷ አንዳንድ ነገር ይሁን ቢሆንም ይህ ሁሉ ጊዜ የሆነ የአካባቢም ሰው የሚሆን የሆነ ሰው ስለሷ ስላለችበት ደረጃ አሁን ላይ ምን እየሰራች እንደሆነ እየተማረችውን ምን አይነት ሁኔታ ላይ እንዳለች እንኳን የሚነግሮት ሰው የለም። ትንሽ ፍንጭ እንኳን
ይነግሩኛል። ያው ደህና ቦታ እንዳለች ስራ እንደምትሰራ ነው። ግን እኔ ሳስቼ ተቦሳቆዬ የሰው ፊት እንዳያያት ሰው እንዳይነካት በሰራተኛ እንኳን እንዳታድግ እኔ መከራዬን አይቼ ያሳድጊያት ምን ብያት አንድ ቀንም እንኳን ስልክ ደውላ እንዴት ነሽ እማማ ብላኝ አታውቅም። ያው ድካም ብቻ ነው ይሁን ጤናዋ ደህና ከሆነች የትም ትኑር ሲገባት አንድ ቀን እናትነት ፈልጋ ትመጣለች ብዬ ተስፋ አደርጋለሁ። ያው የእሱ ጓደኞችም ያዩዋታል። አንዳንድ ነገር እሱም ስለሚጠይቃቸው ያው ደህና ናት እየሰራች ነው ደህና ቦታ ናት ያለችው ምናምን ይላሉ እንጂ በአይኔም አላየኋትም። በአይኔ ትዞራለች ይንከራተታል አይኔ ፎቶዋን ባየሁ ቁጥር ቀና ብዬ ፎቶዋን አይቼ ያው ማልቀስ ነው እንጂ ምን አመጣለሁ ብለህ ነው። እንግዲህ ማዘር የልጆትን ስም ማን ነበር ያሉኝ? ሄኖክ። እሺ እንግዲህ እስካሁን ስለ ሄኖክ ከነገሩኝ መረጃዎች ውስጥ እሱን ላደነበት ወይም ልታደግበት የሚችል መረጃ አልነገሩኝም። ማለትም እርሱ እንዳሉኝ ከሆነ ስጠይቀው ምናምን ዞር በሽቴ ላስታመበት ይሉኛል ነው ያሉኝ። እና እስካሁን የነገሩኝ መረጃ ስለ እሱ ስለ በሽታው አመጣጥ እርሱ ምንም ፍንጭ የሉትም። ንብረቱን ያጣበትም ምክንያት ምን እንደሆነ አያውቁም እርሱ እና አሁን ስለዚህ መረጃውን ማወቅ የምችለው አቶ ሄኖክን ሳዋራ ነው። እንደማየው እንግዲህ እዛ ጋር ተኝቷል እና አንዳንድ መረጃ በጠየቀው መናገር ይችላል፣ ማውራት ይችላል። ከሞላ ጎደል እኔ ስጠይቀው መልሰው ነገር ግራ ቢያጋባኝም እንደው ምናልባት መፍትሄ እናንተ ጋር ነው ብሎ ስለጨቀጨቀኝ ያው መፍትሄውን እንግዲህ መዳኛውን ነገር ከነገራችሁ እስኪ እሱን ጠይቁት። እሱን ብትጠይቁት ይሻላል። እስኪ ነግረህ ከሆነ እሺ። ሰላም ሄኖክ እንደምን አለ? እንግዲህ ያየነው ጤናህ በምን አይነት ሁኔታ ላይ እንደሚገኝ እናም ደግሞ የእኛ ሚዲያ አይተህ አፈላልገህ እንዳገኘህም በእናትህም በኩል እንዳስደውልክ መረጃው ደርሶኛል። እና ደግሞ እንግዲህ እንደሰማሁ ከሆነ ያንተ ጉዳይ ከኛ ከያዝነው ኬዝ ጋር እንደሚገናኝና በቃ በአፋጣኝ እልባት እንዲሰጥህ ከበሽታም እንድታገግም ለእናትህ ነግረሃታል። መድኃኒቱ እነሱ ጋር ነው ያለው ብለሃታል። እስኪ ከኛ ጋር የሚያገናኘው ኬዝ ምንድን ነው አቶ ሄኖክ? በመጀመሪያ ስለመጣችሁ አመሰግናለሁ። ይቅርታ። ችግር የለም። እሺ እንዴት ናችሁ? ስለመጣችሁ አመሰግናለሁ። እሺ ያው እንደምታየኝ እንግዲህ ድምፄ ባይሰማም ያው ትንሽ ችግር ላይ ነው ያለሁት። እዚህ በጣም ታምሜ ነው ያለሁት እና ያው ትላንትና ይሄ ይፈጠራል ብዬ አላሰብኩም። ያው እንግዲህ ዛሬ ላይ ሆኜ ያው እንግዲህ ማንንም ሰው መውቀስ አልችልም ከራሴ ውጪ እና ጥሩ በማይባሉ ጓደኞቼ ከነሱ ውጪ ማንንም ሰው መውቀስ አልችልም። ትላንትና እንዲህ አልነበርኩም እና ለዛ ነው የእናንተ መምጣት የፈለኩበት ምክንያት ሚዲያችሁ ትንሽ ጥሩ ነገር እያስተላለፈ ስለሆነ በዛ አጋጣሚ ምናልባት የኔንም ጉዳይ ህዝቡ እንዲያውቅ ስለፈለኩኝ ለዛ ነው። ያው አስተማሪ ስለሆነ እንትናችሁ ፕሮግራማችሁ ያው ብዙ ተከታይም እንዳላችሁ አልጋ ላይ ከመውደቄ በፊት አይ ነበረ ፕሮግራማችሁንና ጥሩ ጥሩ ነገር ታቀርባላችሁ። በዚህ አጋጣሚ አመሰግናችኋለሁ እና ያው የኔንም ጉዳይ ህዝብ እንዲያውቀው ስለፈለኩኝ ለዛ ነው እናንተ እንድትመጡ በእናቴ አማካኝነት የፈለኩበት ምክንያት ይሄ ነው። እሺ እንግዲህ እኛ እንደሰማነው ከሆነ አሁን አንተ እዚህ ጋር አልጋ ላይ ለመውደቅ ምክንያት እንደዚህ ለመሆነ ንብረቶችን ለማጣት ምክንያት እኛ ከያዝነው ኬዝ ጋር እንደሚገናኝና የመዳኛ ቁልፉም እናንተ ናችሁ መድኃኒቶችም እነሱ ናቸው ብለሃታል እናትህ።
እስኪ ምንድን ነው ከኛ ጋር የሚያገናኘው ኬስ? አቶ ሄኖክ ይህንን አንድ ግልጽ አድርግልን። አይ ምን ብዬ ልንገርህ በእናትህ። ይህ እኮ እንዲህ ነው ተብሎ እኮ የማይነገር ነገር የሚነገር ነገር አይደለም። እንዴት አድርጌ እንደምነግርህ ግራ ገብቶኛል። ግን መተንፈስ አለብኝ ብዬ ነው። የሰራሁት ስራ ጥሩ ስራ አይደለም። እናቴን መጦር ሲገባት ይኸው እኔን እያገላበጠች፣ እንደ ልጅነቴ ይኸው ዛሬም እያጠበችኝ ነው። ብዙ ነገር ማድረግ ነበረብኝ። እናቴን ከዚህም በላይ ማድረግ ነበረብኝ። ግን ተመልሼ እንደገና እኔ እናቴ እጅ ላይ ወድኩ፣ እንደ ልጅነቴ ማለት ነው። እና ምንም በጣም የሚያሳፍር ነገር ነው። እናት የምናገረው ነገር ምንም ሊገባ የሚባል ነገር አይደለም። በጣም እናቴ ፊት መሆኑ ደግሞ ይሄ ነገር ትንሽ እሷ ራሱ የማታውቀው ጉዳዮች አሉና ችግር የለም አቶ ሄኖክ። እንግዲህ ይህ ሁሉ ጊዜ እንደዚህ ባለቤትም የሞተችበት ምክንያት አንተም እንደዚህ ያልጋ ቁራኛ የሆንክበት ምክንያት ማንም አልፎ ተርፎ እናትም እንኳን ስለዚህ መረጃው የላትም እና ይህ ሁሉ ጊዜ ይበቃል ብዬ ነው ማስበው። አሁን ወደ መፍትሄው መግባት ይቻላል እና ይህ ሁሉ ጊዜ መደበቁ ለአንተ ራሱ በሽታ ነው አቶ ሄኖክ። እና ችግር የለም እናትም አሁን እያለችን ያለው ምክንያቱን ልወቅ ነው እያለች ያለው እና እስኪ ይህንን ግልጽ በግልጽ አድርገ አንዴ አስረዳን። እሺ እናገራለሁ። በመጀመሪያ ግን እናቴን ይቅርታ መጠየቅ እፈልጋለሁ። ለዚህ ሁሉ ነገር የዳረኩሽ እኔ ነኝ። እናቴ በጣም ይቅርታ አድርጊልኝ። አሁን ባለበት ሁኔታ ውስጥ መሆኜም ቢሆን ይቅርታ እንድታደርጊልኝ ነው የምፈልገው። እናቴ ተናገር ካልከኝ ወደ ጉዳዩ ስናገር፣ ያው ቅድም መግቢያው ላይ እንደነገርኩ እንደዚህ አይነት ሁኔታ ላይ ይገኛል ብዬ አላሰብኩም ነበር። ያው እናቴ በጥሩ ሁኔታ አስተምራኛለች፣ ለቁም ነገር አብቅታኛለች። በማዕረግ ነው የተመረኩት፣ በምህንድስና ማለት ነው። እና እንደ ሌሎቹ ተመራቂዎች ብዙ አልተጉላላሁም። ቶሎ ነው ወደ ስራ የገባሁት እና ጥሩ ገቢ ያገኝ ነበረ። ጥሩ ስራ ነበረኝ። መኪና በየአመቱ ነው የሚቀያየረው። ዛሬ ባይሆንም እናቴንም ልጦር ብዬ ቤት ገዝቼ ነበር ለእናቴም። አሁን ይኸው ከኔ ፊት እንደዚህ ቁርምድ ብላ ተቀምጣለች ከኔ ጋር እኔን እያገላበጠች። እና ምንድን ነው የሆነው መሰለህ? ያኔ ጥሩ ስራ በነበረ ሰዓት ላይ ምንም ሳላውቅ ነው እናቴ በጣም ተንከባክባ ተቆጣጥራ ነው ያሳደገች። ያው ከመርቃቱ በኋላ ያው ወደ ስራ ስገባ ገንዘቡን መጣ፣ ጓደኞች መጡ፣ ጥሩ የሚባሉ ጓደኞች መጡ፣ መጥፎ የሚባሉ ጓደኞች መጡ። ለማወቅ ለማየት ብለህ የምትገባበት አንዳንድ ነገሮች አሉ። አንዳንዱ አስተምርሃል፣ አንዳንዱ ደግሞ አላስፈላጊ ነገር ውስጥ ይከተሃል። እኔ እንደዚህ ሊሆን የቻልኩበት ምክንያት ለማየት ብዬ በገባሁበት በአንዱ ኬዝ አላስፈላጊ ነገር ውስጥ ገባሁ። ሱስ ታውቃለህ? ሱስ ውስጥ ገባሁ። ምን አይነት ሱስ ውስጥ ነው የገባው? ረቱኝ ስንቱን ልንገር፣ በእናትህ ስንቱን ልንገር። ሴቱ ትላለህ፣ መጠጡ ትላለህ፣ ጫቱ ትላለህ። የትኛውን ሱስ ልንገር? የትኛውን ሱስ? ያላየሁት ነገር የለም ወንድሜ፣ ያላየሁት ነገር የለም። እስኪ ይሄ ነገር የጀመረ ከትዳር በኋላ ነው ወይስ ከትዳር በፊት ነው? እንግዲህ የመጀመሪያው ፍላጎቴ እናቴን መጦር ነበረ። ያው እናቴን የሚገባት ነገር ባላደርግም ዛሬ ላይ ባይሆንም
ጥሩ ነገር አድርጌያለሁ ብዬ አስባለሁ በወቅቱና ያው ቅድም እንደነገርኩ ቤት ምናምን ሁሉ የተሻለ ቤት ገዝቼ እዛ እንድትኖር አድርጌ ነበረ። በኋላ ላይ አሁን በህይወቴ የሌለችውን ባለቤቴን እሷ ጋር ተዋወቅን፣ ተጋባን። ከእሷ ጋር አንድ ልጅም ለመውለድ በቃን። ግን ከእሷ ጋር እያለሁ ነው እንደዚህ አጉል ነገር ውስጥ የገባሁት። እሷ ቤት እያለች አጉል ነገር ገባሁ፣ አጉል ውስጥ ገባሁ። በቃ ከዛ ብዙ ጓደኞች አሉ። ያው እንደነገርኩ ጥሩም ጓደኞች አሉ፣ መጥፎም ጓደኞች አሉ። እኔ ደግሞ እናቴ በጣም ተቆጣጥራ በጣም ቆንጥጣ ነው ያሳደገችኝ። ምንም ነገር ውጭ አላውቅም። የሚገርም ነገር ውጭ የሚባል ነገር ምንም አላውቅም። በቃ ከትምህርት ቤት ወደ ቤት ነው፣ ከቤት ወደ ትምህርት ቤት ነው። ግቢ ያለው ከዛ ስመጣ እንኳን ረፍቴን የማሳልፈው እኔ ከእናቴ ጋር ከግቢ ስንወጣ ማለት ነው። እና ከእናቴ ጋር ነው በቃ ረጅሙን ጊዜ ያሳለፍኩት ማለት ነው። እና እናቴ እንዴት እንዳሳደገች የማውቀው የመጀመሪያ ሀሳቤ ዓላማዬ እሷን ዳር ማድረስ ነበር። እሷን ትልቅ ቦታ ማድረስ፣ የምትፈልገውን ነገር እሷ ማድረግ ነበር የኔ ፍላጎት የነበረው። እና ያው እሱን በተወሰነ መልኩ አሳክቻለሁ ብዬ አስቤ ነበር በዛን ሰዓት። ግን መጥፎ ጓደኛ ገጠምኩኝና ያው እኔም እዚህ ደረስኩኝ አልኩ። እና ከነዛ ከጓደኞቼ ጋር ያው መጠጣት አለ፣ መቃም አለ፣ ማጨስ አለ፣ ዝሙት ማድረግ አለ። ይሄ ነው በቃ ይሄ ነው ጉድህ። ሞቻለሁ፣ በቁቤ ሞቻለሁ። እኔ ልጄ ምንም አያውቅም፣ ከሰው በላይ ነው ያኖረኝ ብዬ ምን ነክቶብኝ ነው ብዬ ግራ ሲገባኝ ለካስ አንተ በጥጋብህ ያመጣኸው ነው። ንጹሃን ልጅ ባለቤትህንም የገደልካት አንተ ነህ። አቤት ጉድ፣ አቤት ጉድ፣ አቤት ጉድ፣ አቤት ጉድ። ገሎኛል። ሞቻለሁ፣ ሞቻለሁ። ማዘር አሁን ያለፈው ነገር አልፏል። ወደ ኋላ መመለስ ሳይሆን አቶ ሄኖክ ከሚድንበትን መንገድ ማመቻቸትና መፍጠር ነው። ያለፈው ሁሉ አልፏል። ቢናገር ኖሮ መቼ ሁሉ ነገር ይደርስ ነበረ። ፊቱን ጉዱን ቢያውቅ ቢናገር። ባለቤቱንስ እቺ ንጹሃን ልጅ ምን አረገች? በአንድ ልጅ አፈር ውስጥ የገባችው በሱ ጦስ። ለካ የሚስቱ ቤተሰቦች ያለ ምክንያት እንዲያልሆኑብንማ ለካ ምክንያት አላቸው። አይ ሄኖኬ፣ አይ ገለኸኛል፣ ገለኸኛል ሄኖኬ። ማዘርቄ እንግዲህ ያው ሁሉም ነገር አልፏል ማዘር። ያለ ሄዶም ሄዷል። አሁን እዚህ ጋር ደግሞ አቶ ሄኖክ ነው ያለው። እሱን ማዳን ያለብን፣ እሱንም ከማጣታችንና ከመጸጸት በፊት። ማዘር ተረጋጉ። እስኪ የሚለውን ሙሉ ነገር እንስማው መጀመሪያ። እሱ ልጁን ጥላ ወጣችሁ፣ ጥላ ወጣችሁ ያለው ጧሪ የቀረሁትን ትጦረኛለች ያልኳት ልጅ ለካ ቤቱን ጥላ ሄደችው። ይሄን ጉድ ሰምታ ይሆን እንግዲህ ማዘር? አሁንም ብቸኛው መፍትሄ ሄኖክን ማዳን ነው። እንግዲህ የሄዶም ሄዷል ማዘር። እንግዲህ አሁን ያለው እዚህ ጋር አቶ ሄኖክ ነው። እሱንም ከማጣታችን በፊት ከመጸጸታችን በፊት እሱን እናድነው እና ያለውን ነገር በእኔም ለእኔ በነፃነት እንዲነግረኝ እርሱ ውጭ ቢጠብቁኝ ደስ ይለኛል ማዘር። ያለውን ነገር እያንዳንዱን ነገር በነፃነት ነግሮኝ። ከዚህ በላይ ደግሞ ሌላ ጉድ አለ በላ ነው እንግዲህ መፍትሄው እናንተ ጋር ነው ብሏል። እስኪ እንስማው ማዘር። ካላስቸገርኩት ያለውን ነገር በነፃነት እንዲነግረኝ ነው። ትነግረኛለህ ጉዴን? እንግዲህ ችግር የለም ማዘር፣ ከይቅርታ ጋር ችግር የለም። አይ ልጄ ችግር የለም። አቶ ሄኖክ እንግዲህ እናትም አሁን ወጥቷል። ያሉን ነገር በነፃነት ንገረኝ። እሺ እናገራለሁ። መጀመሪያም እናቴን ይቅርታ ጠየቅኩት። ለዚህ ነበረ እናቴ እኔን ያለ አባት ነው ያሳደገችኝ። አፈር ቅጣ
እንደዚህ ያሳዝናታል ብዬ አስቤ አላውቅም ነበረ። እንደዚህ አይነት ደረጃ ላይ እንደዚህ አይነት ሁኔታ ይሆናል ብዬ አስቤ አላውቅም ነበር። አቶ ሄኖክ አቶ ሄኖክ አሁን እዚህ ጋር አንተም ቢሆን ራስን እያስታመምከን ያለኸው አውቃለሁ። ነገሩ ከባድ እንደሆነ በደንብ አውቃለሁ። ሌላ በሽታ ላይ አጨመረ ያለውን ነገር አሁን ብናስተካክሉ ይሻላል። አቶ ሄኖክ አንዴ ተረጋጋ። አንዴ አሁንም ቢሆን ለእናትህ ስትል ያለውን ነገር ተረጋጋና ያለውን ነገር እያንዳንዱን ሁሉንም ነገር የተፈጠረውን ነገር ንገረኝ። እንዴ ልረጋጋ? እናቴ እንዲሆነ ወይ ብገለኝ ይሻላል። ፈጣሪም ጨከነብኝ። ሞት ይሻለኝ ነበር እናቴ እንዲሆነ ከማለት። ማለት ተረጋጋና እያንዳንዱን ነገር ንገረኝ አቶ ሄኖክ። እና ምን ሆነው መሰለህ፣ ያው ቅድም እንደነገርኩም ያው የተለያየ ቦታ በተለያየ አጋጣሚ መሄድ ጀመርኩ። የት አካባቢ ነው መሄድ የጀመርከው? ከእነዚህም አንደኞቹ ያው የተለያየ መጠጥ ቤት ሄዳለሁ፣ የተለያየ ማሳጅ ቤት ሄዳለሁ። ማሳጅ ቤት? ማሳጅ ቤት። እስኪ ስለዚህ አንዴ ተንተን አድርገህ ትነግረኛለህ? ማሳጅ ቤት? አይ ማሳጅ ቤት እንግዲያውስ ማሳጅ ቤት የተባለው ሁሉ ያው በምናውቀው ማሳጅ አይደለም የሆነው። ውስጥ ሌላ ቋንቋው ራሱ ይቀየራል። ኤክስትራ የሚባል ነገር አለ። እሺ ያው እንደማንኛውም ሰው ማሳጅ ትደረጋለህ። መታሸት ካለብህ ታሻለህ። ሁለተኛው ፓርት ነው ኤክስትራ የሚባለው ነገር። ኤክስትራ ይሉና በቃ ያው ሴክስ የምታደርገው የግብረ ገጽ ስጋ ግንኙነት ትፈጽማለህ። እንግዲህ እኛም ሰሞኑን የያዝነው ጉዳይ ይሄንን ነው ሲመስለኝ። አንተም ይሄንን ነገር ተከታትለ ነው እኛ ጋር የደወልከው እና ይህንን ነገርም እኛ እግር በእግር ስንከታተል ነበር። ግን አሁን አንተ ለሚስቴ መሞት ንብረቴን ለማጣት እኔም ያልጋ ቁራኛ ለመሆን ያበቃኝ ብለህ የምታስበው ነገር ምንድን ነው? ዋና ፖይንቱ እንደዚህ ለመሆን ያበቃ ያደረገህ ነገር ምንድን ነው ብለህ ነው የምታስበው አንተ? በነገራችን ላይ እንግዲያው እናንተ ማወቅ ያለባችሁ ነገር፣ ኦዲየንስ ማወቅ ያለበት ነገር ምንድን ነው መሰለህ? በስም ማሳጅ ቤት ሁሉም ማሳጅ ቤት ያው የሚታወቀው ማሳጅ አይደለም የሚደረገው። ተጨማሪ እዛ የሚደረጉ ነገሮች አሉ። እዛ ማሳጅ ቤት ውስጥ ደግሞ ቪአይፒ የሚባል ነገር አለ። እሺ ቪአይፒ ማለት ያው የተለየ ማሳጅ የምትደረግበት ቦታ ነው። ከዚህም በላይ ደግሞ ማለት ነው በጣም ትልልቅ የሚባሉ ቪላ ቤቶች አሉ፣ በብዙ ጋርዶች የሚጠበቁ። እዛም ቤት አሉ የተለያዩ ዝግጅቶች የሚደረጉ። ያው ገንዘብ ሲኖር እዛ ቦታ ላይ ሰውም የሚያሳየ አንተም የምትገባው ማለት ነው። በጣም ትልቅ ጋርዶች ናቸው ያሉት። በጣም ትልልቅ ሰዎች ናቸው። ከሀብታም እስከ ባለስልጣን ድረስ ትልልቅ የምትላቸው አርቲስቶች እዛ ቤት ነው መገኛቸው። ወንዶቹም ሴቶቹ እዛ ቤት ነው መገኛቸው። በጣም ሴኪዩርድ የሆነ ቤት ነው። በጣም ሴኪዩርድ ነው።
ወንዶቹም ሴቶቹም ስለ ሴቶቹ ለምን ይመጣሉ ብለህ ጠይቀኝ ከሆነ ሴቶቹ የሚመጡበት ምክንያት ያው ፊልም ላይ የምታየው እንዲህ ራቆት ቤቶች ምናምን ይቻላል በየቪላ ቤቶች ያለ ክሊፕ ዝም ብለህ እዛ ቤት ውስጥ በሚከፈት ለስለስ ባለ ሙዚቃ እንዲንቀሳቀሱ ለምታደርጋቸው እንደዛ ነገር በቃ ያ ነው እዛ ቤት ውስጥ የሚደረገው። ከፍ ያለ ድምጽ ያንተ ድምጽ ሌላ ቦታ ሌላኛው ክፍል ውስጥ አይሰማም። በጣም ለዚህ ተብሎ የተዘጋጁ ቤቶች ነው የሚመስሉት አንዳንዴ ሳስበው። በቃ በጣም በተደጋጋሚ ሲገባ እዛ ቤት በቃ እንደ ከስተመር ደግሞ ልዩ ዝግጅት ምናምን ይደረግልሃል። ምንም ላይፈጥሩልህ የልደት ቀን ይጠይቀዋል። በቃ በጋራ ነው በቃ ልደት የሚከበርልህ። እንደ አጋጣሚ ሆኖ አንድ ልደት ይዛ ተከብሯል። እኔ አይደለሁም ኬኩን የቆረስኩት ራቆታቸውን ሆኖ ነው ኬኩን ቆርሶ ይዞልኝ የመጡት። እና ብዙ ነገር አለ ብዙ ነገር መጠጡ ምን እኔ እነዚህ ጥቁር ራፐሮች አሉ ጥቁር ዘፋኞች ማንኛውም ዘፋኞች እንዲህ እነሱ እንኳን በፓንትና በጡት ማያዣ ምናምን ነው ክሊፑን የሚሰሩት። እኛ ሀገር ግን ክሊፑ ራቆታቸው ነው የሚሰራው። ደግሞ የተመረጡ ሴቶች እኛ ሀገር እንደዚህ አይነት ሴቶች አሉ እንዴ ምናምን ብለህ እስክታስብ ድረስ ማለት ነው። ይሄን ያህል የተመረጡ ሴቶች እነሱ ናቸው እዛ ቦታ ላይ የሚመጡት እና በእነሱ ነው ይሄ ሁሉ ስራ የሚሰራው እዛ ቪላ ቤቶች ውስጥ ስትሄድ ማለት ነው። በቃ ለመጀመሪያ ጊዜ ሲገባ ልክ የመንግስት መስሪያ ቤት አንድ ሚኒስቴር መስሪያ ቤት የሚገባ አይነት እስኪመስል ድረስ ነው መኪናዬ ሁሉ የተፈተሸው ማለት ነው። በቃ በደንብ ነው የምትፈተሸው። በቃ በደንብ መነጽር ስታደርግ ያው መነጽሩ ሁሉ ካሜራ አለው የለውም የሚለው ነገር ሁሉ ይፈተሻል። በቃ እኔ ኖርማል መነጽር ማለት የገባሁት እና በጣም ሴኩሪቲ ከመሆኑ የተነሳ ነው እንደዚህ አይነት ፍተሻዎች የሚደረገው። ኮፍያ ውስጥ ምን አለ፣ የእጅ ሰዓት ቪዲዮ አለ ወይ፣ ይቀርጻል ወይ አይቀርጽም ወይ ምናምን፣ ስልክህን ስዊች አድርገህ ነው እዛ ቦታ ላይ የምትገባው። ስዊች አድርገው ያው በቁጥር ይሰጠዋል እነሱ ጋር ነው የሚያስቀምጡልህ። ግን አንተ ነው ስዊች የምታደርገው ስልክህን ማለት ነው። እና ይሄን ያህል ሁሉ ነው ያለው። አንዱ ከአንዱ አይገናኝም። አንዱ ከስተመር ከአንዱ ከስተመር ጋር አይገናኝም። ለየብቻ ነው መግቢያ ለየብቻ ነው። ደውለህ ነው እንትን የምታደርገው። ቦታው የምትይዘው ደውለህ ነው። አንተ ስትገባ ያኛው አያይም። እኔ ስገባ አንተ አታየኝም። አንተ ስትገባ እኔ አላየኝም። የተለያዩ መግቢያዎች አሉት። በዛ መግቢያ ነው የራስህን እዛ ያው መዝናናት ብለው በወቅቱ እንግዲህ አቶ ሄኖክ እንደምንነገረኝ ከሆነ ይሄ ፈጽሞ ካንተ ስነ ምግባር ጋር መሄድ ነገር ነው። ማለትም እናት እንደዛ ለፍታ አሳድጋ ያለ አባት ጥሩ ደረጃም ደርሰህ እሷን ለመጦር በቅተሃል። ትዳርም ይዘህ ያማረ ህይወት ልጅም አፍርተሃል እና ያን እንኳን አታስበውም? ያ እንኳን አይጸጽትህም እንደዚህ በማድረግህ? አይ ወንድሜ አያድርስብህ፣ እውነት አያድርስብህ። በቃ ሳላስበው ቀርቼ መስሎ ነው እሱን ነገር ሳይጸጽተኝ ቀርቶ መስሎ ነው። የተማርኩ እኮ ነኝ። እንዴት የማላስበው ይመስልሃል? ግን ሱስ ሆነብኝ ታውቃለህ። ሱስ ከሱስም በላይ ሱስ። እኔ ሱስም ማቀው የጫት የሲጋራ ምናምን ነገር ነበረ። ሰው የሴት ሱስ ይዟል። የሴት ሱስ በቃ እሷ ከማን ጋር ነበረች ትላንትና ብዬ እጠይቃለሁ። የሆነ ሴት ደግሞ እዛው ገንዘብ ስለነበረ በገንዘብ ምንም ነገር የማትገዛው ነገር የለም። ሰዎች ጠይቃለህ እከሌ ከሚባለው ሚኒስትር ጋር ነበረች ምናምን ነገር ከተባለ ያችን ሴት እኔ በነጋታው እሄዳለሁ ወይ በሶስተኛው ቀን እዛ እሄዳለሁ። ባይገርም ያው ቅድም እንዳልኩ ነው ከባለስልጣኖቹ ጋር የወጡትን ሴቶች እነሱም እኔ ማውጣት አለብኝ። በቃ ይሄን ያህል ሱስ የነበረው
ምናልባት ስል መጥቀስ ባልፈልግም አሉ የሚባሉ እኛ ሀገር ውስጥ ማለት ነው አሉ የሚባሉ አርቲስቶችን ከአንድ ሁለት ሶስቱ ጋር ሁሉ አብሬ ወጥቻለሁ። ይሄን ያለው አርቲስቶች እዛ ቦታ ላይ ይገኛሉ ማለት ነው። በስነ ስርዓት የሚገኙት ምን ሊገርም አይገባም። ከባለስልጣን በላይ አይሆንም። የኛ ሀገር አርቲስት እኮ አይደል እንዴ? ባለስልጣኑ እዛ ቦታ ላይ ከተገኘ የአርቲስቷ መገኘት ይገርማል እንዴ? አይገርምም። ስለዚህ እንደዚህ አይነት ነገር ነው። ሰው ጸጸት ስላልከው ደግሞ ሳልጸጸት ቀርቼ አይደለም። ያለ አባት ያሳደገች እናቴ ባለቤቴ አንድ ልጅ ሰጣኛለች። እሷንም ሳላስብ ቀርቼ መስሎ ነው እንዴ? አይደለም። ስወጣ ግን በጣም የሚገርም ነገር የሚሰማኝ ነገር ምንድን ነው ታውቃለህ? ጨርሼ ምናምን ስወጣ እየነዳው ማለት ነው እምባዬ ነው የሚመጣው። እየነዳው እምባዬ ይመጣል። አንዳንዴ በጣም ጸጸት ውስጤን ሲረብሸው እያለቀስኩ ሁሉ ነው የምነዳው። የሚገርም ማለት ነው። አንዳንዴ ደግሞ በጣም ሲብስብኝ ደግሞ ማለት ነው መኪና ዳር ይዤ አልቅሼ መሪ ደብድቤ ወላ በቴስታ ወላ በምናምን መሪ ደብድቤ ብዬ ነው አልቅሼ ሲወጣልኝ ነው አይኔ አብጦ ነው ቤት የምገባው። እንግዲህ ማለት አቶ ነው እንደዚህ ጨርሰ እንደዚህ ከምትጸጸት ወይም የሁሉ ነገር ከሚሆንብህ ቀድመህ ሊገባ ስትል ይህን ነገር ማሰብ ወይም መጠንቀቅ አችልም? እችል ነበር። እንደውም በሆነ አጋጣሚ አንድ ጊዜ መገጠም መሰለ ሸሚዜ ጫፉ ላይ ተወጭቆ አየሁ። እንዴት? እስኪ ነገር አንዴ በግልጽ አድርገህ ንገረኝ። ሸሚዜ የሰቀልኩበት ቤት እዛው አንድ ማሳጅ ቤት ውስጥ ነው ይሄ የሆነውና ሸሚዝ ያስቀምጥኩ ለሻወር ሸቅዬ ገባው ሸሚዙ ማለት ነው። እና ያው ጨርሼ ምናምን ነገር ስወጣ ወደ መኪና እየሄድኩኝ ነው ልብሴን ምናምን ነገር ቆላልፌ ምናምን ጫፉ ላይ በሆነ አጋጣሚ ጫፉ ላይ ተቀደው አየሁት። በመቀስ ነው የተቆረጠው። በመቀስ የሆነ የማያስታውቁ ቦታ ታውቃለህ? እዛ ቦታ ላይ በመቀስ ተቆርጦ አየሁ። ምንድን ነው እንዴት ሊቦጭቅ ቻለ? ምንም ፊል አላደረኩም። እዛ ቦታ ላይ ይሆናል ብዬ ምንም ነገር አላሰብኩም። በኋላ እዛ ዝግ ቤት ውስጥ ቪላ ቤት ውስጥ ምናምን ነገር ሲሄድ የሆነ ጊዜም ላይ እንደዚህ አይነት ነገር ገጠመኝ እና በቃ ከእንደዚህ አይነት ጊዜ በኋላ ነው ነገሮች በጣም እየተባባሱ የመጡት። በጣም እየተባባሱ መጡ። ማለት በምን አይነት መንገድ እየተባባሰ መጣ? በማይ የሸሚዝ መቀደድ ልብ አላልኩም ነው አንተ? አይቼዋለሁ። ሳየው ግን እዛ ቦታ ላይ ይሄ ይሆናል ብዬ አላሰብኩም ነው የምልህ። እዛ ቦታ ላይ እንደዚህ ይደረጋል ምናምን ነገር ብዬ በጭራሽ አላሰብኩትም። በኋላ በቃ በጣም አመላለስ ጀመርኩኝ። እዚህም እዛም ማለት ጀመርኩኝ። ጭራሽ እየደወሉ ምነው ጠፋ መባል ጀመርኩ። ታውቃለህ? ምነው ጠፋ ባለቤቶቹ ይሁኑ ማን ይሁን የሚደውልልኝ አላውቅም። ብቻ በስልኬ ተነስተልኝ ሰላም ምናምን እላቸዋለሁ። ደግሞ በተለያየ ስልክ ነው የሚደውልልኝ። ሰላም እላቸዋለሁ። ምነው ጠፋ? አላወኩሽም ማነሽ? እኔ የከሌ ነኝ እንደዚህ አይነት ቦታ ምናምን። ከዛ ያው በቃ ቦታውን ስለማውቀው አልጠፋሁም ስራ በዝቶብኝ ነው ምናምን የደወሉለት ከማ በቃ ተው እንዴ ሰዎች እንደሚይዝ እዛ በቃ ማን ተደውሎ ነበር ምናምን ብዬ ስናገር እንኳን ደህና መጣህ ምናምን እኔ ነኝ የሚል ሰው የለም። ማንነታቸውን አይነግሩም። እኔ ነኝ የሚል ሰው የለም። ብቻ እንኳን ደህና መጣህ ነው የሚባለው። በቃ ደወሉልኛል፣ ሄድኩ በቃ እንደዛ ነበር የሆነው። ብቻ ያው በዛ ሁኔታ ውስጥ እያለሁ አንዳንድ ያው ጥሩ ጓደኞች አሉ ብዬ መጀመሪያ ነገርኩም። ከነሱ ውስጥ የተወሰኑት አላስፈላጊ ነገር ውስጥ እንደገባሁ ምናምን የተረዱ መሰለኝና ወደ ጸበል ይዘው ሄዱ። አንድ ቀን ጉዞ ማለት ነው።
ጉዞ ተሰብስባችሁ ሄዳችሁ ነው? ና የተወሰኑ ልጆች ሆነን ጓደኞቼ ጋር ይዘውን ሄዱ ጸበል። እዛ ሲሄድ በቃ ጓደኞቼ መጀመሪያም የጠረጠሩት ነገር ስለነበረ ጸበል ገብቼ ተጠምቄ ስወጣ ያልነገሩኝ ነገር የለም። ያልደፈለፍኩት ነገር እንደሌለ ነገሩኝ እንደሱ። መቼም ጸበል ውስጥ ሆነ ምንም ነገር ብትወጥቅ እንኳን አይሰማህም ማለት ያ ነገር የሆነውን ነገር በሙሉ የተናገርኩት ነገር የነገሩኝ እነሱ ናቸው። ምን ተናግረህ ነው? ምን ያልደፈለፍኩት ነገር አለ ብለህ ነው? በቃ ስለሚሄድባቸው ቤቶች ስለ እነሱ ነው ቅድም የነገርኩህም፣ ስለ እነሱ ነው፣ ስለ ማሳጅ ቤቶቹ፣ ስለዚህ ስለ ቪላ ቤቱ፣ ስለ እነሱ ስለምጠጣባቸው መጠጥ ቤቶች፣ ስለ እነሱ ነው በቃ ስለፈልፍ የነበረውና የሸሚዞቹን መቀደድ እዛ ቦታ ላይ ነው ጓደኞቼ ከነገሩ በኋላ ሸሚዙ እንደዚህ አይነት ቦታ ላይ ተቀዱ ምናምን ብዬ እንደለፈለፍኩ ምናምን ስለሱም እዛ ቦታ ላይ ያወሩታል ማለት ነው። በቃ እዛ ያው በጸበሉ ኃይል በእግዚአብሔር ኃይል ማለት ነው። በሱም ለፈለፍኩኝና በቃ ያ የተቀደደውን ልብስ በጣም በሚገርም ሁኔታ እንዴት ምናምን ነገር ብዬ ዝም ብዬ ለብቻ ተቀምጦ ነበር ምናምን ማለት ነው። ከዛ በኋላ አውጥቼ የት ልጣለው እንዴት ልጣለው ምንም የማውቀው ጉዳይ የለም። ከዛ ከጸበሉ በኋላ ማለት ነው። እና ከዛም በፊት ምን ፊል አድርጌ አላውቅም ነበር የልብሶቹን መቀደድ ማለት ነው። በጣም በሚገርም ሁኔታ እያንዳንዱን ከዛ ጸበል መመለስ በኋላ ሂድ ቢለኝም ግን እግዚአብሔር ኃይል ጠብቆኝ ይኸው እንግዲህ ወደ በሽታ ተቀየረ እና በሚገርም ሁኔታ ከዛ ከጸበል ከተመለስኩ በኋላ ማለት ነው እነዛ የተቀደደው ልብስ ምናምን አይቼ ስለነበር ማለት እንደለፈለፍኩኝ ምናምን የተቀደደ ልብስ አለ ወይ ምናምን ብሎ ጓደኞቼ ጠይቁኝ ማለት ነው። ወዲያው አስታወስኩት እነዛን ሸሚዞች ማለት ነው። ከዛ ቤት መጣው በቃ ከእግዚአብሔር ጋር መነጋገር ጀመርኩ ማለት ያው ጸሎት ምናምን ማድረግ ጀመርኩኝ ምናምን። ግን በጣም ራሴን ሲረጋጋ ማለት ነው የቤት ውስጥ ያሉ ልብሶች እያንዳንዱ አወጣሁኝና የተቀደደ ልብስ በሙሉ ማለት ነው አውጥቼ ላቃጥለው ለሰው ልስጠው አላውቅም። በቃ ከቤት አወጣሁ በሙሉ በቃ። ግን ያው በራሴ መንገድ ለምሳሌ ያገባሁበት ልብስ ነበረ። እሱም መቼም ለሰው አትሰጥም፣ ያው ትዝታ ስለሆነ ታስቀምጠዋለህ። እነዛ ነገሮች ተቀመጡ፣ የሆነ ነገሮች ተቀመጡ። ብቻ በቃ ሳስታውሰው እዛ አካባቢ ለብሼ የሄድኳቸው ልብሶች በሙሉ አውጥቼ ለሰው ነው የሰጠኋቸው። በቃ ከቤት እንዲወጡ ነው ያደረኩት። ጫማ ሁሉ እያገላበጥኩ ሁሉ አይቻለሁ። ዝም ብዬ ብቻ ስራ ይዤ ምናምን ማለት ስራዬ ብዬ እዛ በእንደዚህ አይነት ሁኔታ ውስጥ እያለሁ በቃ በሆነ አጋጣሚ የሆነ ቀን ላይ ከሆስፒታል ስልክ ተደወለልኝ መስሪያ ቤት። ከዛ ምንድን ነው ምናምን ብዬ ስላቸው ከሆስፒታል ነው የደወለልህ ባለቤት በጣም ታማለች እና እንደዚህ አይነት ሆስፒታል ናት ተባልኩ። በቃ ስለውጥ ሄድኩ ማለት ነው። ሲሄድ በቃ በጣም የታመመችው እንደዚህ አይነት ነገር እኔ አይቼበት አላውቅም ነበረ በቆየንባቸው ጊዜያቶች ማለት ነው። ልጅ ላልጋ የሚያበቃ በሽታ ምናምን የለም። በኋላ በቃ እሷን ለማስታመም በጣም ደፋ ቀና ማለት ጀመርኩኝ። ስራውን ሁሉ ተውኩት ምናምን በቃ አንተ ምን ነበር ያመማት ባለቤት? ምንም ነገር ሊነግሩኝ አልቻሉም። ምንድን ነው ስለ አሁን ትድናለች ይሉኛል። ምንም ነገር ሊነግሩኝ አልቻሉም። በቃ አልታወቀም፣ በሽታው አልታወቀም። ይሄ ነው ብሎ እንትን ማለት አይችልም። ብቻ የተለያየ ምርመራ ያደርጋሉ። በወሰዱት ደም ልክ ነው ገንዘብ የምከፍለው፣ በወሰዱት ሽንት ልክ ገንዘብ እከፍላለሁ፣ አክታ ሲወስዱ ገንዘብ እከፍላለሁ። ምንም ነገር ይሁን ብቻ ገንዘብ መክፈል ብቻ ነበር የነበረው ሁኔታ። ግን ያው ተጨባጭ መረጃ አልነገሩም። ማለትም እንደምንነግረኝ ከሆነ ዶክተሮች
ምንም አይነት ፍንጭ፣ ምንም አይነት በሽታ ሊያገኙባት አልቻሉም። ይህ ሁሉ ምርመራ እየተደረገ ስለዚህ የምታውቀው ፍንጭ አለ? ያው በኋላ ነው የገባኝ ይህ ሁሉ ነገር የሆነው ለካ እኔ በሚሄድበት ቦታ በማዘውትርባቸው ቦታዎች ያው ቅድም እንደነገርኩ በየማሳጅ ቤቱ የሚደረጉ ነገሮች ናቸው። በነገራችን ላይ እዛ ቦታ ላይ የሚሄዱ ሰዎች ትልቅ ሰዎች ናቸው ብያለሁ። እዛ የሚሄዱ ሰዎች ያ በኮንዶም የሚጠቀሙት አይደል? የዘር ፈሳሻቸው የተወሰደ ድግምት ይደገምበታል። ልብሳቸው ብቻ አለ በዘር ፈሳሽ የሚያስደግሙት ባለቤቶቹ ናቸው። አንደኛ ከዛ እንዳጠፋ፣ ሁለተኛ አንተ ጥሩ እድል ካለ እድልህን እነሱ ናቸው የሚወስዱት፣ አስደግመውብህ ማለት ነው። እና ምናልባት የባለቤት መሞትም ትልቁና ዋናው መንስኤ እኔ ራሴ ነኝ እንጂ እንደነገርኩ እሷ ምንም በሽታ ኖሮባት አይደለም። ራሴ ነኝ ለዚህ ሁሉ ነገር የዳረኳት ማለት ነው። እስኪ አሁን ስላልከኝ መረጃዎች አንተ እንዴት ልታውቅና ልደርስበት ቻልክ? እንዴት ታውቁ ቻልክ የምትለው ከኔ በፊት ልክ በእኔ አይነት መንገድ ሲጓዝ የነበረ አንድ ሰው ነበረ። በኋላ ላይ ደግሞ ከእሱ ጋር የሚተዋወቅ ነው እና እሱም በእንደዚህ አይነት ሁኔታ ውስጥ ሆኖ አልፎ ብዙ ነገሮችን እንዳጣ ነው በሰው አማካኝነት እሱን የሚያገኙት ማለት ነው። ያው እንግዲህ በዛ ምክንያት ሆነና ያው እኔም ባለቤት በዚህ አረፈች ማለት ነው። እኔ እየተሰቃየሁ ነው። አረጊት እናቴን እያሰቃየኋት እኔም እየተሰቃየሁ ይኸው እንዲህ ዋለው ማለት ነው። ማለት ከዛ ሁሉ ነገር አንስቶ እሺ እንደዚህ ባዶ ያስቀረ ነገር ምንድን ነው? ከባለቤት ሞት በተጨማሪ ባለቤት እንደተደነ ብለው የሆኑ ሰዎች መጥተው የሆነ ገንዘብ እንደሚፈልጉ ነገሩኝ። ምን አይነት ሰዎች? አላውቃቸውም እና የሆነ ነገር ካለኝ ንብረት ላይ የሆነ ነገር እንዲፈርምላቸው የእነሱ እንዲሆን እንዲፈርምላቸው አደረጉ ማለት ነው። ማለት እነዚህ ሰዎች ከየት እንደመጡ ታውቃለህ? እነዚህን ሰዎች እኔ አላውቃቸውም፣ ግን ያ ቅድም አንድ ጓደኛዬ ያልኩህ ይሄን እንደዚህ አይነት ቦታዎች እንዳውቅ ያደረግኝ ጓደኛዬ ነው። ማሳጅ ቤቶችን ምናምን ቅድም የነገርኩህን ታሪክ በሙሉ ማለት ነው። እዛ ይዘውኝ ሲሄድ የነበረ አንድ ጓደኛዬ ነው እና እሱ በእኔ አይነት ኬዝ እንደዚሁ ተጎድቶ ንብረቱን ሁሉ አጥቶ የተረፈ አንድ ሰው እንደሚያውቅና እሱ እንዳናግረው ነገረኝ ማለት ነው። እሺ አልኩኝና ሂጄ ሰውዬውን ዲቴል ሂጄ አናገርኩት። እዛ እንደዚህ ምናምን ብሎ እሱ ያጣውን ነገር በሙሉ ነገረኝ እና ያው ዋናው እሱ ነው የኖረውና ያጣው ነገር አልቆጨውም። እሱ መኖሩ ብቻ ነው ያው በራሱ መንገድ እንትን ያደረገው ማለት ነው ያሰበው እና እሱ በህይወት አለ አሁን ንብረቱን ሁሉ አጥቶ ማለት ነው። ስለዚህ እኔም በዛ መንገድ ነው እንደዚህ መሆን ካለበት ይሄን መሆን ያለበት ብሎ ያስረዳኝ ማለት ነው። እሺ አልኩኝ። ያው እኔም ንብረት ባጣም ባለቤቴ ከሆስፒታል አገግማ ወደ ቤት መጣች። ከዛ ግን በጣም በአፋጣኝ ነው እሷም የሞተችው ማለት ነው። ከዛ በኋላ ግን ነው በቃ እኔ እዛ ቦታ ላይ እንዳለው እንደማልሄድ ምናምን ነገር ሲያውቁ ያው ቅድም በነገርኩህ ምክንያት እድሌን ሁሉ የወሰዱት ነገሮች ሁሉ እንዳልነበሩ የሆኑት ያው እኔንም በሽተኛ አድርገው እዚህ የአልጋ ቁራኛ ሆኜ ያው እናቴን በምጦርበት ሰዓት ላይ
እኔ ለሷ ሸክሞኝ እዚህ ተኝቻለሁ አልኩ። ይሄው ነው ማለት አሁን እንዳልከኝ ከሆነ ቅድም አንድ ሰው እንደዚህ እንዳንተ እንዳለና እሱም እንዳንተ ንብረቱን ሰጥቶ ጤናው እንደተመለሰ ነው እየነገርከኝ ያለው። አሁን እዚህ ጋር ግን የሆነው ነገር በተቃራኒ ነው። ንብረትንም ሰጥተህ ባለቤትንም አጥተህ አንተም እዚህ አልጋ ቁራኛ ሆነ እንደቀረ ነው እያየን ያለ ነው። ለምን እንደዚህ ሆነ አላውቅም። የለም ማድረግ እንደፈለኩ ያው እሷ መቼም ሄዳለች፣ አትመለስም። እሷ ሄዳለች። ያው እኔም ነገ እንግዲህ እግዚአብሔር ቢረዳኝና ጠንካራ ከሆንኩ እኔም ነገ እነሳለሁ ብዬ አስባለሁ። እና ያው እናቴ የደከመች ጸበሉም እያደረገች ነው። የሚጠጣም የሚጠመቅም እያመጣች በቤት ውስጥ እያጠመቀችኝ ነው። ያው እዚህ ነገር ውስጥ የገደለኝ ጓደኛዬ ነው። በጭራሽ እዚህ ከወደኩ ጊዜ ጀምሮ መጥቶ አያውቅም። ያው እንደነገርኩ እናቴ ብቻ ናት እየለፋች እየደከመች ያለችው። እና ያው ያለው ሁኔታ ይሄ ነው እንግዲህ። ያው ነገሮች ሁሉ እንዳልነበሩ ነው ያሉት እና ይሄ ነው ብቻ። እናንተ እያደረጋችሁ ያላችሁት ነገር ሁሉ አይቻለሁ፣ ሰምቻለሁ። እየሄዳችሁበት ያለው ርቀት አይቻለሁ፣ በደንብ ነው ያየሁት። ያው ተከታያችሁ ነው ብዬ ቅድም ነግራችኋለሁ። አሁን በርቱ። በመጨረሻ ለእናንተም ቢሆን የማስጠነቀቃችሁ ነገር ቢኖር ምንድን ነው፣ እነዚህ ሰዎች እጃቸው ረጅም ነው። እናንተም ተጠንቀቃችሁ እርምጃችሁን ተጠንቀቃችሁ ተራመዱ። ሊጎዷችሁ ይችላሉ። በጣም ትልልቅ ሰዎች ናቸው። ትልቅ ሰዎች ናቸው በእድሜ አይደለም፣ በጣም በብዙ መንገድ በጣም ብዙ ቼን ያላቸው እጃቸው ረጅም የሆኑ ሰዎች ናቸውና እናንተ ተጠንቀቁ። እናንተንም የፈለኩበት ምክንያት የጀመራችሁት ነገር ፍጻሜ ሳታደርሱ እንደማትመለሱ ሁሉ ጊዜ በምታስተላልፉት መልእክት እየተናገራችሁ ነው ያላችሁት። ይህንንም እኔ አሁን ባለሁበት ሁኔታ ውስጥ መሆኔ እግዚአብሔር እንዲረዳችሁ ጸልይላችኋለሁ። ለእናንተ ማለት ነው። እኔማ እንዴት ይይዛለሁ እና ያለው ሁኔታ ይሄ ነው። በርቱ ለማለት ፈልጌ ነው። ስለዚህ እናንተ ናችሁ ህይወቴን የምታድኑት። የቻላችሁትን ያህል ግፉና እና እንደዛ አድርጎ አድኑኝ ነው የምለው። በቃ አድኑኝ፣ አድኑኝ፣ አድኑኝ ወንድሞቼ፣ አድኑኝ፣ አድኑኝ። ወደ ነበርኩበት መንገድ ልመለስ። እናቴንም ልጦራት፣ አድኑኝ። አቴንክ ተረጋጋ። እንዲህ አቴንክ ለበሽታም ጥሩ አይደለም እንደዚህ ስሜቴ ተረጋጋ። እንዲህ አድኑኝ፣ በቃ አድኑኝ። አቴኑክ እኛም እዚህ የመጣ ነው ያው ያለብን ችግር አለባብሰን ታሪክን ሰምተን ለመሄድ አይደለም። እኛም የደረስንበት መረጃ ላይ እየተከታተልኩ እንደሆነ አንተ እና ጉዟችንን በጥንቃቄ እያካሄድን ነው። አንተንም ወደ ጤና እንደምንመለስ ተስፋ አለን። በተቻለ አቅም አንተ በጸሎት አስበን አግዘን ያለውን ነገር እኛ እናስተካክላለን። አንተ ብቻ እዚህ ጠንከር በል።
ጸበሉንም እንዳታቆም እሺ በቃ ያለውን ነገር እንከታተላለን እናሳውቃለን። እሺ ወንድሞቼ ቦት ተመልካቾች እንግዲህ እንደምትሰሙት ነው። ይሄ ነገር በየቤቱ ያለ ነገር ነው። እኛ ጋርም ስልክ እየተደወለ ነው። ሰው ሁላ እያለቀሰ ነው። በየቤቱ ያለ ነገር ነው። እንደሚባለው እንግዲህ ሰዎቹ በጣም ትልልቅ ሰዎች ናቸው። በጣም ስር የሰደደ ነው። እንደምንሰማው መረጃ መሰለት አርፎ ተርፎ ከሀገር ውጭም አሉ። ይህም ነገር በጣም 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 ተንሰራፍቷል። በወጣቱም ላይ በሽማግሌውም ላይ አልፎ ተርፎም የህግ አካላት አሉ። በእነሱ ገዛ ነው እስካሁንም ድረስ የቆዩት እና እባካችሁ ራሳችሁን ጠብቁ። እንግዲህ ቅድም በነገረን መሰረት ለዚህ ሁሉ ነገር መንስኤ እዚህ ነገር ውስጥም እንዲገባ ንብረቱንም እንዲያጣ አንደኛ ሲገፋፋ የነበረው የገዛ የልብ ጓደኛው ነው። እንግዲህ አሁንም ያለበትን አድራሻውን ነግሮናል። ወደ እሱ ምናመራ ነው የሚሆነው። እሱም እዚህ ነገር ውስጥ እጁ እንዳለበት እና የዛም ነገር አንድ አባል እንደሆነ ጥርጣሬዎች አሉን። አቶ ሄኖክ በነገረን መሰረት እሱን ተከታትለን ይዘን አንዳንድ መረጃ ከሱም ወስደን እሱንም ለሚመለከተው ለህግ አካል አቅርበን ወደ እነዛ ሰዎች ምናመራ ይሆናል። በጸሎታችሁ አስቡን፣ አግዙን። ይሄ ነገር በጣም ከባድ ነው። አትርሱን። የሚሆኑን ነገር ተከታተሉን። እናመሰግናለን። ተመልካቾቻችን እንግዲህ የአቶ ሄኖክ ጓደኛ በተከታተለው መሰረት እዚህ ሲገባ አይተናል። ኃይል እስኪጠናከር ነው እየጠበቀን ያለ ነው። እስኪ በራን ኮክተን ቀስ ብለን እንገባበታለን። የእኛ ሰዎች እየመጡ ነው። እንጠብቃችሁ እስከዛ ድረስ። የእኛ አካሎች በቦታው ላይ ተገኝተዋል። እስኪ ከካሜራ ጀርባ ስለሆኑ ነው። ቀስ ብለን እናንኳኳበትና እንገባበታለን ሚሊዮን እንሰማለን። አንድ ክፈሹ። ማነው? አቤት። ሰላም ነው? እንዴት ነው? አለ። ሰላም ጤና ይስጥልኝ። ምንድን ነው? ሰላም። አንድ ክፈት። እስቲ ቆይ። አንዴ። ምንድን ነው ይኸውላ ሰው እንፈልጋችሁ። አንድ ክፈቹ እኮ የፈለግከው ሰው ፈልገን ነው። አንዴ ሰው ፈልገን ነው እኮ ማን ነው የፈለጋችሁ? በጣም ለጎበ